አላህ Subhanahu Wa Ta'ala ያው መንሃጁን መመሪያውን አስቀምጧል መልእክተኛውን መልእክቱን እንዲያደርሱ አድርጓል ከዛ በኋላ ግን እምነቱን ተቀበልኩ የሚል እያንዳንዱ ሰው ተጠያቂ ነው ማለት ነው እምነታችንን መዳሰስ አለብን መመርመር አለብን እምነታችን ባህላዊ ስማዊ ብቻ መሆን የለበትም የተግባር ጋራ መመሳከር እንዳለበት ነው ደጋግሞ አላህ የሚያስገነዝበን ማለት ነው አላህ Subhanahu Wa Ta'ala በራሱ መስፈርት የተሟላ ካልሆነ በስተቀር ማንም ሰው አማኝ ነኝ ስላለ ብቻ አይቀበለው እሱ ቅና ካልሰጠን በስተቀር እሱ ቅና የሚያሰጥ እምነት አቋም ደግሞ ምን ሲሆን ነው የሚመጣው ይሄ የሚያጠያይቅ ጉዳይ ነው ማለት ነው ምን ይላል አላህ Subhanahu Wa Ta'ala አመነ الرسول ያ አላህ መልእክተኛ መሐመድ ሰለላሁ ዐለይሂ ወሰለም አምኗል እንደሚገባው እንደምፈልግበት አምኗል ብሎ እውቅና ሰጠለ ነብዩ አለይሂ ሰላቱ ወሰለም በመንድነው ያመነው ቢማ እንዚለ ኢለይሂ ሚን ረቢህ ከጌታው በተወረደለት መመሪያ በቁርአን አልዓዚም ከመመሪያዎች ሁሉ የመጠቀና የላቀ ወደር የሌለው ለሰው ልጆች ፍትህን የሚያሰፍንና እንከን የሌለው መመሪያ ከጌታው እንደተላከለት ሙሉ በሙሉ አምኖበታል ተረድቶታል ይላል አላህ መሰከረላቸው ማለት ነው ለነብዩ አለይሂ ሰላቱ ወሰለም ኢማናቸው የተሟላ መሆኑ ወልሙእሚኑን አለ ወአመነ المؤمنون معه كذلك አብረውት ያሉትም ደግሞ አማይ ተከታዮቹም አምነውበታል በእስላም ይላል ሱብሃንአላህ ይሄ ብቻ ይበቃል ለነሱ ማረግ ማለት ነው ረብ العالمين ሜዳሊያ ይሰጣቸዋል ለአንሷሮች ለሙሃጅሮች ማለት ነው እና جميع الانصار والمهاجرين آمنوا بالله وكتبه ورسله ብሎ አላህ ሸሃዳ ሰጠ እነዚህንም ያህል ሰው አለ በአለም ላይ እንግዲህ ረብ العالمين ምስክርነት የሚሰጣቸው ሰርቲፊኬት ይሰጣቸው ማለት ነው ነብዩ ጋራ አብሮ በጎን ለጎን ማለት ነው ነብዩ አምኗል አንሷር ሙሃጅሮችም አምነዋል ይሄ ነው እንግዲህ ሙእሚን ማለት ይሄ አይነት ኢማን ያለው ሰው ደግሞ በተግባርም አሳዩ ማለት ነው ውጤታቸውን አሳዩ በ23 አመታት ውስጥ የተደረጉት እንቅስቃሴዎች ዓለምን በሙሉ ራስ ተግር ገለበጡት ማለት ነው ለምንድን ነው ትናንትና ጣዖት የሚያመልኩ ሰዎች እኮ ነበሩ ግን እንቅላብ አጂብ ነው ትልቅ አብዮት ለውጥ ዓለም ታይቶት የማያቅ ነገር የተፈጠረው በዚህ ትንሽ ቡድን ነው ማለት ነው ምስጥሩ ምንድነው መጀመሪያ በአላህ በአግባቡ ማመን ዋናው እንትን የኛ እምነት ግን ላይመርላ ነው ስም ብቻ ነው አህመድ መሐመድ ብቻ ነው ውስጡ ሲገባ ሌላ ነው አበጋዝ ነው ችግሩ ይሄ ነው አባተ አመነ الرسول بما انزل اليه من ربه ያ አላህ መልእክተኛ ከጌታው በተወረደለት በቁርአን አልዓዚም በሚገባ አምኗል እኔም በቁርአን አምኛለሁ እላለሁ አማን ይከለክለኛል ግን አላህ እውቅና አልሰጠኝም ምን ዋስተናለኝ አላህ ይመሰክራል አይመሰክርም አላህ ግን ለነዛ ጎበዞች መሰከረ ማለት ነው ወልሙእሚኑና كذلك آمنوا بما أنزل إليهم من ربهم منهج متكامل اليوم أكملت لكم دينكم የሚለውን መርሆ አላህ የላከላቸው ተሱ ሌላ አማራጭ መመሪያ የሌለው መሆኑን በቁርአን 100% ያመኑ እነዛ ቡድኖች ናቸው ሒዝቡላህ ያላቸው ኡላኢከ ሒዝቡላህ አላ ኢነ ሒዝበላሂ ሁሙል ሙፍሊሑን አላ ኢነ ሒዝበላሂ ሁሙል ጋሊቡን የሚላቸው ዛሬ ግን የጎበዞች ስም የሌቦች መጠሪያ ሆነ ሒዝቡላህ ይላል አላሁ ሙስተዓን ሒዝቡላህ የሚላቸው እነዛን ጎበዞች ነበር ማለት ኩሉን አመነ ቢላህ እንዴት አመኑ ያመኑበትን ነገር ቁም ነገሩን ያስቀምጥልሃል ኩሉ ሚን الرسول والمؤمنين መልእክተኛውም ሆነ ተከታዮቹ ሁላቸውም ጎን ለጎን ተመልከት ሳያቀዳድማቸው ሁላቸውም በአላህ አምነዋል በአላህ በማመን ላይ እና አቡበክር ተወዳዳሪ ናቸው ነብዩ ጋር ማለት ነው አላህ አምነዋል እንደሚገባው እንደሚፈልገው ማለት ነው በአላህ አምነዋል በውጁዱ በመኖሩ በዓለም ባለቤትነቱ በብቸኛ ተመላኪነቱ ባለ ሙሉ ማዕረግና ክብር ስም ባለቤት መሆኑን በሚገባ ምንም ሳይጠራጠሩ አምነውበታል ይላል ወመላእክቲሂ الكرام በተከበሩ መላእክቶችም አምነዋል መላእክቱላህ الكرام የአላህ ባለሟሎች ሙቀረቦች ናቸው እነሱ የአላህ ወዳጆችና አገልጋዮች መሆናቸውን አምነው የነሱን ፈለግ ተከትለውና ባህሪያቸውን ወርሰው በሰማይ መላእክቶቹ እንደሚያመልኩት በምድር ደግሞ የመላእክቶቹ ድራፍት ሆነው ንጽብራቅ ሆነው ነው እየሰሩ ያሉት ብሎ ይመሰክርላቸዋል ማለት ነው
ወኩቱቢሂ በኪታቦችም አምነዋል ባለፉትም በተረኛውም በቁርአንም ጭምር በሚገባ ያመኑ ነብዩ መሐመድና አስሐቦቹ ናቸው ይላል አላህ Subhanahu Wa Ta'ala። ሌሎች ግን አማኝ ሊሆኑ ከፈለጉ የነዚህን ሰዎች ፈለግ መከተል ግዴታ ነው። ስሙን ብቻ አንጠልጥለህ አማኝ ነህ ብትል የትም አትደርስም ለሚለው ማለት ነው። ወሩሱሊሂ በሩሱሎች አምነዋል። አላህ Subhanahu Wa Ta'ala በርካታ መልእክተኞችን ልኳል በተለያየ ሀገርና አህጉር በተለያየ ዘመን። እነዛ ሁሉ ሩሱሎችን በሚገባ አምነውባቸዋል። ላ ኑፈሪቁ በይነ አሐድ ሚን ሩሱሊሂ ከአንዱ መልእክተኛ ሌላውን ገንጥለን አናየውም። ልክ በመሐመድ እንደማመን በኑህም አምናለሁ ማለት ነው። በኑህ እንደማመን በእብራሂም እንደማመን በሙሳም በኢሳም ይሄ ነው። አለበለዚያ ከአላህ ሩሱሎች አንዱን ተከትለህ አንዱን ከካርክ ባመንኩበት በምትለው ራሱ አላመንክም ውሸታም ነህ ማለት ነው። ለምን የአላህ ነብይ የሆነውን ሰው አንዱን ተተቀበልከው ሌላኛውን የምትክድበት ምን ምክንያት አለ? መልእክቱ እኮ አንድ ነው፣ ምንጩ አንድ ነው አይደለም? ሙሳን የተቀበለ ሰው ኢሳን የማይቀበልበት ምን ምክንያት አለ? ሙሳን የላከው አላህ ነው ረብል ዓለሚን የመረጠውን መቀበል አለብኝ ብለህ አይደል እንዴ የተቀበልከው? ኢሳን ሲልከው ለምንድን ነው ወደ ኋላ የምትለው? ኢሳን ተቀበልኩ ብለህ ሲያበቃ መሐመድ ሲመጣ ወደ ኋላ የምታፈገፍገው ለምንድን ነው? ኢሳን የላከ ጌታ የጌታ ትእዛዝ ነው የጌታ ፍቃዱ ነውና መርጦታል ተቀብያለሁ ብለህ ከሆነ አሁንም ደግሞ ያው ትእዛዝ ነው ለዚህኛው የመጣው ማለት ነው። የጌታን ትእዛዝ ማክበር ከሆነ ምንድነው ልዩነቱ? አንዱን ነብይ ተቀበለ ሌላውን የምትተውበት። ስለዚህ አንዱን ነብይ ተቀበለ ሌላውን ነብይ ተካርክ በዛ አመንኩበት በምትለው ራሱ ካሃዲ ነህ። አንድ ስውር ደባ አለ ወይ ዘረኛ ነህ። የእንተ ዘመር ስለሆነ እስራኤላዊ ስለሆነ ነው ያመንከው፣ ይሄኛው አረብ ስለሆነ ወይ ያኛው ጥቁር ስለሆነ ይሄኛው ነጭ ስለሆነ። ይሄ ደግሞ የአላህ ሪሳላ ብለህ አይደለም ያመንከው፣ ለሌላ ጉዳይ ነው ወይ ወዳጅ ስለሆነ ነው። የአላህ ሪሳላ ማክበር ከሆነ ግን አላማው የመጣው ነብይ ቢመጣ ባይሆን የነብይነትን መስፈርት ማስረጃውን ማቅረብ አለበት። ከመጣ በኋላ ግን አንዱ ነብይ ከሌላው ነብይ ገንጥሎ የሚያይሰው በሁሉም ነብይ እንደካደ ይቆጠራል። ከዛም በላይ በአላህ እንደካደ ይቆጠራል። ለምን? በአላህ ማመን ማለት በፍቃዱም በመመሪያው ማመን ማለት ነው፣ በመኖሩ ብቻ አይደለም። ስለዚህ ነገሌ ነብይ አድርጋቸዋለሁ ትል ነገሌ ድረስ ተቀብላለሁ ከዛ ወዲያ ታልክ ምን ማለት ነው? ከዛ ወዲያ ውሸታም ነህ ማለት ነው። በምኑ ላይ ያመነው? አላህን አላመነም ጭራሹ ማለት ነው። ወልየውም ላ ኑፈሪቁ በይነ አሐድ ሚን ሩሱሊሂ ከአላህ መልእክተኞች አንዱን ከሌላው ገንጥለንና ነጥለን አናይም በሁሉም ነብዮች አምነናል የሚሉት ጎበዞች እነዚህ ናቸው ብሎ መሰከረላቸው ማለት ነው። ወቃሉ ሰሚዕና ወአጧዕና እና ጌታችን በዚህ ኪታብ በዚህ ሃይማኖት ውስጥ ያዘዘንን ነገር ሁሉ ሰምተናል፣ እሱ ካዘዘን ጆሮ ዳባ የምንልበት ምክንያት የለም የሚሉ ናቸው ማለት ነው። እንደገና ደግሞ ለመስራት የምንችለውን ነገር ሁሉ እስከ ፈለገብን ድረስ ታዛዦች ነን፣ አላቁረመረምም። ጌታዬ ካዘዘኝ እስከ መጨረሻ ጉልበቴንም ሀብቴንም ህይወቴንም ለመስጠት ዝግጁ ነኝ የሚሉ ጎበዞች ናቸው። ይሄም በቃል አይደለም እንደኛ በተግባር ነው ያረጋገጡት ጎበዞቹ ማለት ነው። غفرانك ربنا وإليك المصير እና ይህን አይነት እንግዲህ ሙሉ እምነት ከተላበሱ በኋላ ቃላቸውን በተግባር ካስመሰከሩና ካረጋገጡም በኋላ እንደገና የጌታን ሐቅ እንዳልተወጡ ይሰማቸዋል ማለት ነው። እኛንም ያህል ጎበዝ ማን አለ ብለው አይደነፉም፣ አይኮፈሱም። ሁሉን ነገር ህይወታቸው ንብረታቸው ሁሉን ነገር ለጌታ ሰጥተው ከዛ በተረፈ ደግሞ ምናልባት አጓድለን ይሆን አጥፍተን ይሆን እያሉ ይሰጋሉ። እኛ ግን ምንም ነገር ሳናደርግ ጀነተኛ ናት ብለን እንደነፋለን ማለት ነው። ሱብሃንአላህ የትና የት ነው? ወፍራነከ ረበና ወኢለይከል መሲር ወንጀለኞች መስለው ማለት ነው። እና ምህረትን እንለምናለን መመለሻችን ወደ አንተ ነው። እኛ መቼም የፈለገውን ያህል በዚች ውስን አቅማችን ጎንበስ ቀና ብንል ብናገለግልም አንተ ታልደገፍከንና ታላለፍከን በስተቀር የኛ ስራ የትም አያደርሰንም የሚሉ ጎበዞች ናቸው ይላል። ረበና ወኢለይከል መሲር ዙሮ ዙሮ መመለሻ ወደ አንተ ነው፣ ሌላ ማመለጫ የለም። ስለዚህ ወደ አንተ ስንመለስ አንተ ጉዳችንን እንዳታፈላው፣ ደካማ ጎናችንን አጉልተህ የሰራናትን ዋጋ ቢስ አርገህ እንዳታሳፍረን አደራህን። እኛ ምንችለውን አድርገናል፣ በተረፈ ይቅርታህን ለምነናል የሚሉ ናቸው ይላል። አሁን ግን ምንም ሳይሰራ ሁሉ ነገር እንዳደረክ ሆነህ ትደነፋለህ። ስራና ተግባር የትየለለ ሆነ ማለት ነው። እና ወደሱ የሚመለስ መሆኑን ከልብ ያወቀ ሰው ነገ በሰራው ስራ
በማስበው በመተገብረው ጠየቃለህ ያለ ሰው የጌታን ፍቃድ ለማስከበርም ለማክበርም ወደ ኋላ አይልም። እኛ ግን በአሁኑ ጊዜ ያለነው የዚህ አይነት እምነት ላይ ነው ያለነው ሲባል መልሱ ሁሉም የሚያውቀው ጉዳይ ነው ማለት ነው። ስለዚህ አላህን መውቀስ የለብንም። አላህ ለምን እንዲህ አላረገልንም፣ ለምን ጥላቶቻችን ይረግጡናል፣ ለምን እንደዚህ ይጨፈጭፉናል የሚለው ቃል ነው የሚሰማው። እኛ መጀመሪያ ከጥላቶቹ ለተለየነ ነው የሚለው ጥያቄ መነሳት አለበት። እነዛ የለየላቸው ግልጽ ጥላቶች ናቸው። እኛ ግን እስላምን በስሙ ተላብሰን በተግባር ግን የነዛ አጃቢዎችና አጨብጫቢዎች ነን። እምኑ ላይ ነው ከነሱ የተለየነው ነው? አላህ እኮ ለወዳጆቹ ይረዳል ነው የሚለው። ለወዳጆቹ ይረዳል። ወዳጆቹ መሆናችንን ማረጋገጥ አለብን። ለምን እርዳታው ቀራብን ተማለት በስተፊት መብት የምትጠይቀው እኮ አንተ ቅጥረኛ መሆን ሲታወቅ ነው። ቀጥሮሃል ያ አላህ በእምነቱ ውስጥ አለህበት ወይ እንደሚፈለገው ነው ሆይ? ያሁነ ከሆነ ለምን ለወዳጆች ያደረከውን ለኔ ነፈከኝ ማለት ትችላለህ። ግን ከነዛ መሆንህ ካልተረጋገጠ እንዴት አድርገህ አንድ ሸሪካ ተቀጣሪ ታልሆን ካንተ ደሞዝ ክፈለ ብለህ ሄደህ ትሰለፋለህ እንዴ? በመንገድ የምታልፈው ሰውዬ ችግር እኮ ነው። ስለዚህ አንተ ማንነትህን መጀመሪያ መርምር ነው የሚለው አላህ Subhanahu Wa Ta'ala። እኔን መውቀስ አይደለም፣ እኔ ዛሊም አይደለሁም፣ ልግመኛ አይደለሁም፣ አረሳም አልሳሳትም። ግን አንተ እንደምትፈልግብህ ሆነና ቶሎ ወዳጆች መስመርና ቶሎ ልስጥህ በዱንያ ወልአኺራ። ካልሆነ ግን በቃል አልሸወድም። ሙስሊም ነኝ ያለው ሙእሚን ነኝ ያለው ሁሉ ቃሉን ስለደገመ አይደለም ነው የሚለው። ላ يكلف الله نفسا الا وسعها على الله። እንግዲህ እነሱ ሁለንተናቸውን ሰጥተው ከዛ በኋላ ደግሞ በተረፈ በደካማ ጎናችን እንዳትዘን ምህረት ሲሉት አላህ Subhanahu Wa Ta'ala ምን አለ ወዳጆቹን ለማረጋጋት لا يكلف الله نفسا الا وسعها። መጀመሪያውንም ማንኛውንም ነፍስ አላህ ያቅሟን ያህል እንጂ እኮ አያስገድዳትም። አይዟችሁ የቻላችሁትን ካደረጋችሁ ታቅማችሁ በላይ ይሄን አጓደላችሁ ብዬ አልይዛችሁም አለ አላህ Subhanahu Wa Ta'ala። እነዛ ጎበዞች እንግዲህ የሚችሉትን ሁሉ አድርገው የማይችሉት እንዳይጠየቁ ነበረ ስጋታቸውና ጭንቀታቸው። እኛ ግን የምንችለውን 99ን አንሰራው አይደለም እንዴ? ስለዚህ ምን ተይዞ ጉዞ ነው? አላህ ግን እነዛን ሰዎች የሚፈልግባችሁን ያህል አድርጋችኋል፣ አቅማችሁን አቃለሁኝ፣ በአቅማችሁ ልክ እንጂ ከዛ በላይማ አልፈልግባችሁም አለ አላህ Subhanahu Wa Ta'ala። እና ምንም አላጓደላችሁም ማለት ነው። በዛ አነጋገር ሄዳችኋል ጣራው ድረስ ነው የሚፈልገው ድረስ ነው። ከዚህ በላይ እናንተ አቅማችሁ ቢፈቅድ ኑሮ ተጨምሩ ነበረ። አቅማችሁ የሚፈቅደውን ሁሉ አድርጋችኋል። ከዚህ በላይ ደግሞ እኔ አልፈልግም አለ አላህ Subhanahu Wa Ta'ala። ይበቃኛል አሰኙት ማለት ነው። እኛ ግን እንዴት ሱብሃንአላህ ኢላ ወሳሃ ኢላ ጧቀተሃ ማለት ነው። ማንኛውንም ነፍስ ያቅማን ያህል እንጂ ከዛ በላይ አንደ አላህ አያስገድዳትም። ያቅማችሁን ያህል የምትችሉትን እንዳደረጋችሁ አቃለሁኝ አለ አላህ Subhanahu Wa Ta'ala። ለሃማ ከሰበት ማንኛውም ነፍስ ተኸይር ነገር የሰራችው ነገር አላት። የድካም ዋጋ ወረታዋ ተይዞላታል በኔ ዘንድ ይላል። ወአለይሃ መክተሰበት ሚነ ሸር ተሸር ደግሞ ያደረገችው ነገር ሁሉ ውጤት ተጠያቂ ትሆናለች ይላል። ማከሰበት ማለት ሚነል ኸይር መክተሰበት ሚነ ሸር ማለት ነው። እና እንግዲህ ማንኛውም ነፍስ በአቅሟ መጠን ነው የምትጠየቀው። ኸይር ነገር ሰርታ ከሆነ የዛ የኸይር ነገር ውጤቷ فمن يعمل مثقال ذرة خيرا يره ሸር ከሆነሳ فمن يعمل مثقال ذرة شرا يره ይሆናል። እና ሁሉም ሰው በሰራው ስራ ተጠያቂ ነው። አንተ በፈጸምከው ስህተት ሌላ ሰው አይጠየቅልህም። አንተ ባፈራው ሐሰናት ሌላ ሰው አይመነዳም። ያ የስራን ዋጋ ታገኛለህ ማለት ነው። ወዕድም አለበት። እና ይሄንን እንግዲህ ሲላቸው አሁንም ጌታቸውን በመማፀን እኛ በስራችን አንመካም፣ ሁል ጊዜ አንተን ረህማ ብቻ ነው የምንጠብቀው አሉና ዱዓቸውን ቀጠሉ። ረበና ጌታችን ሆይ ላ ተአኺድና ኢነሲና አው አኽጣና። እኛ ምንም ቢሆን ሰው ነን። ስለዚህ የምትፈልግብንን ነገር ለመስራትም ሆነ ወይም የምትከለክለው የምትጠላው ለመተው አቅማችን ውስን ነው። በዛው ላይ እርሳታ ስተት ያጠቃናልና በምንረሳውና በምንሳሳተው እንዳትይዘን አደራህን ብለው ጠየቁ። ሲምር ያስተምር እንደሚባለው ማለት ነው። እና እነሱ ረስተው በሰሩት ተሳስተው በሰሩት እንዳይጠየቁ ነው። እኛ ግን አውቀን በሰራ ነው እስትግፋር አንጠይቅ። አውቀን በምንሰራ ሁን ብለን የምናደርገው ስንት ነገር አለ።
ወንጀል ጀራኢም የሚሰራው። እነሱ ግን ረስተው ባደረጉት ነገር ወይም ተሳስተው ሳይፈልጉ በአጋጣሚ በተፈጠረ ችግር እንዳይጠየቁ ጌታቸውን ይማጸናሉ ማለት ነው። በዚህ መልክ ነበረ ጎበዞቹ ጌታቸው ጋር የሚወያዩትና የሚገናኙት ማለት ነው። ረበና ጌታችን ሆይ አሉ ወላ ተህሚል አለይና ኢስረን ከማ ሐመልተው አለ الذين من قبلنا ከኛ በስተፊት በነበሩት ህዝቦች ላይ የጫንከውን ከባድ ጭነት በእኛ ላይ እንዳትጭንብን ብለው ጠየቁ። እና ምን ማለት ነው? ታቅም በላይ አስጨናቂ የሆነ ህግጋት እንዳትደነግግብን፣ የኛ አቅማችን ውስን ነው ታውቃለህ። ስለዚህ በመታዘንም ነገር ታቅማችን በላይ እንዲህ አድርጉ ብለህ እንዳታዘን፣ በመከለከለውም ነገር ደግሞ የማይቻል ነገር እንዳትከለክለን እና በአቅማችን ነገር በምንችለው ነገር ግን ዝግጁ ነን፣ ምንችለውን ነገር ወደ ኋላ አንልም ብለው ቃል ገቡ ማለት ነው። እና ምንድን ማለት ነው? እስር ማለት ሒምለን ተቂል ማለት ነው። ከባድ ሸክም እንዳትጭንብን። ከባድ ሸክም ማለት አዳጋች የሆነ ትእዛዝ እንዳታወጣብንና ጉዳችን እንዳይፈላ፣ የምንችለውን ነገር ግን ምንም ችግር የለም ወደ ኋላ አንልም ይላሉ ማለት ነው። ከማ ሐመልተው አለ الذين من قبلنا ከበፊታችን በነበሩ ህዝቦች የወትሮ ህዝቦች ላይ አንዳንድ ጠጣር የሆነ ህግ ተደንግጎ ነበረ። ታቅማቸው በላይ ሆኖ አቅቷቸው ይወደቋሉ። እንደዛ እንዳታደርገን ይላሉ ማለት ነው። ረበና ጌታችን ሆይ ወላ ተሐሚልና ማላ ጧቀተ ለና ቢህ من المصائب والمتاعب ማለት ነው። እንደገና ደግሞ ታቅማችን በላይ የሆነ አሳር መከራ እንዳጭንብን ብለው ይጠይቃሉ ማለት ነው ወዳጃቸው። ምን ማለት ነው? ሰው እንግዲህ አቅሙ ውስን ነው። በዛች በአቅሙ ልክ ፈተና በሚመጣ ጊዜ በገንዘብ ይመጣል፣ በጤንነት ይመጣል፣ በሀገር በመብት ታቅም በላይ የሆነ ነገር ከመጣ መቋቋም ያክታል ማለት ነው። እንደዛ እኛ ታቅማችን በላይ ልንቋቋመው የማንችል ፈተናና መከራ ሙሲባ እንዳታመጣብን። ሰዎች ትልቅ የተባሉ ሁሉ የሚዋረዱና የሚጋለጡበት ጊዜ ይመጣል ፈተና ሲከብድ ማለት ነው። በዚህ መልክ እንዲጠይቁ ያስተምራቸዋል ማለት ነው። እንደዚህ በሉ ይሄን ታላችሁ አረግላችኋለሁ ማለቱ ነውና ማለት ነው። እና እያንዳንዷ ጥያቄ ረሱል አለይሂ ሰላቱ ወሰለም በሐዲስ እንዳረጋገጡት አፍዓል ይላል። ይሄን በጠየቁ ቁጥር እያንዳንዷ ነጥብ ላይ አደርጋለሁኝ። ወዳጆች አይደላችሁም እንዴ? ለእናንተ ያላደረኩት ታዲያ ለማን ላደርገው ነው እያለ መልስ ሰጥቶበታል አሉ። ግን ለነማን ነው? እኛም እያነበብነው ነው። እኛ ግን በምላሳችን ነው የምናነበው። እነሱ በቀልብም በቃለብም በአካልም በስሜትም በተግባርም ነው ይህን ጥያቄ የሚያቀርቡት። ስለዚህ እያንዳንዷ ጥያቄ ስታቀርቡ እሺ አደርጋለሁ ብሏቸዋል አሉ ረሱል አለይሂ ሰላቱ ወሰለም። አሁን ግን ያለው ሁኔታ ይሄ አይደለም። ወላ ተሐሚልና ማላ ጧቀተ ለና ቢህ የማንችለውን ነገር አሳር መከራ እንዳትጭንብን፣ ወዕፉ አና ድክመትና ጉርለት ካሳየን ደግሞ ይቅር ብለህ ለፈን እንጂ በትንሽ በትልቋ ሂሳብ እንዳታጠብቅብን፣ ወግፊር ለና ስተትም ተተከሰተ ደግሞ ሸፋፍና አሳልፈን ይቅር በለን እንጂ እኛ በስራችን ኬላ እናልፋለን ብለን አናስብም ይሉ ነበረ ማለት። ይሄ ሁሉ እሺ እያላቸው ነው የሄደው ማለት ነው። ወርሃምና እዘንልን ራራለን፣ አንተ ነህ ያለህን ወዳጃችን መውላና፣ ስለዚህ አንተ ታላዘንክልን ማን አለን ሲሉ አዎን አውቃለሁኝ እኔ ለእናንተ አለኋችሁ ይላል አላህ Subhanahu Wa Ta'ala። እና አንተ መውላና አንተ ናሲሩና ወሐቢቡና ወዳጃችን ረዳታችን ደጋፊያችን ዋቢያችን አንተ ነህ። አዎን እኔ ነኝ። ሱብሃንአላህ። በጌታና በእነሱ መካከል ያለው ቀረቤታ መግባባት መናበብ ምን ያህል እንደሆነ ማለት ነው። ይሄ ሁሉ በጠየቁ ቁጥር እሺ አደርጋለሁ ይሄ ሁሉ አደርጋለሁ እያለ አረጋግጦላቸዋል። ወንሱርና አለል ቀውሚል ካፊሪን ከሃዲ በሆኑት ኃይሎች ላይ ደግሞ የበላይ አድርገን ዲል አቀዳጀን ብለው ጠየቁ። እሺ አደርጋለሁ አላቀዳጃቸውም እና ጎበዞች ወአንቱም አዲላ ይላቸዋል ራሱ። እዚህ ግቡም አትባሉ ርጋፊዎች፣ ትንሾች፣ ደካሞች፣ ምንም ትጥቅ ስንቅ የሌላችሁ የተናቃችሁ የወደቃችሁ የነበራችሁትን የዓለም አስያድ ያላደረኳችሁም ይላል አላህ Subhanahu Wa Ta'ala። ለምንድን ነው እናንተ ህይወታችሁ ለኔ ሰጣችሁ እኔ ደግሞ ሰው አደረኳችሁ? በቃ ይሄ ነው ችግር እኮ። አሁን እኛ ትልቁ ጥላታችን ራሳችንን ማለት ይቻላል። ራሳችን ለየጥቅማችን ጸርነን እኛን የሚጠቅመን ነገር የሚበጀን ነገር ምንሰራ ምንፈልግም አይደለም። ይሄ ነው የችግራችን ምንጭ ሁሉ ማለት ነው። ስለዚህ ከጌታ ስንለይ ከጌታ ስንርቅ ያኔ ተኩላ ባለቤቷ የጠፋች በግ ስታገኝ ይፈረድባታል። ለምን በላሻት ይባላል።
ጥላት እንደዛ ነው አሁን እያደረገ ያለው። አንተ ለምንድነው ተባለቤት ተባረህ ዱር የምትገባው? ኢንማ ያኩሉ ذئቡ من الغنم القاسي ያሉ ረሱል አለይሂ ሰላቱ ወሰለም። ተኩላ እንደዛ አብሮ የሚሄደውን መንጋውን ፍየል መጥቶ ነጥቆ ሊሄድ አይችልም። ተዛ ነጠል የምትሄድ ግልገል ካገኘ ግን ማሻአላህ ናት፣ እሷ የሱ ሲሳይ ትሆናለች ማለት ነው። አሁን ግን ሁሉም ተነጣጥሎ ነው የተበታትኖ እየሄደ ያለው ማለት ነው። ስለዚህ ጌታ ጋር መወገን መቻል ፈፊሩ ኢለላህ ይላል። አንተ ሙእሚን ከሆንክ ሰማይ ብትወጣ መሬት ብትገባ ምንም የምታመልጥበት ነገር የለም። ማምለጫ አንድ ብቻ ነው፣ ወደ ጌታ መሸሽ። ወደ ጌታ ከወገንክ ሁሉን ነገር ለሱ ከሰጠ፣ ለሱ ታማኝ ከሆንክ፣ ለሱ አገልጋይ ከሆንክ እሱ አሳልፎ አይሰጥህም። አላህ Subhanahu Wa Ta'ala ኢና ለነንሱሩ ሩሱለና ወለዚነ አመኑ ማዐሁ፣ ወዳጆቻችን መልእክተኞቻችንና ከነሱ ጋር ያመኑትን ሰዎች ለማንም ጥላት አሳልፈን አንሰጥም እንረዳለን እያለ ነው በቃለ መሐላ። ወላሂ ለነንሱሩ ሩሱለና ሱብሃንአላህ። ግን እኛ ይሄ ነገር ነው ያጣ ነው። ከአላህ ጋር መወገን ከአላህ ጋር ማበር ስናጣ ጥላቶቻችን የተሳካላቸው እዚህ ላይ ነው። እኛን መገንጠል ቻሉ ማለት ነው። ከጌታ ጋር ማለያየት ማጣላት ቻሉ መጀመሪያ። ከዛ በኋላ እንደፈለገ ቢዘለዝለ ምን ችግር አለ? አላህ አንተስ ቢሆን በስምህ እንጂ ምን ትለያለህ? የሱ አገልጋይ አይደለህም እንዴ? የለኔ አላማ ብለህ ለኔ ዲን ብለህ ምን ያደረከው ነገር አለ? ይበልህ የውቀትህ እያለ ነው የሚልክብህ ማለት ነው። ግን ከሱ ጋራ ብንወግን ኑሮ ይሄ ሁሉ ችግር ሊመጣ ባልቻለ ነበር በዓለም እስላም ማለት ነው። በእኛ በሀገራችን ወይም በእኛ ብቻ አይደለም፣ በዓለም ዙሪያ ያለው ውጥንቅጥ በሙሉ ምክንያቱ ይሄ ነው ማለት ነው። ሙስሊሞች በቁጥር አነሱ ከሌላው ዓለም። ሙስሊሞች በኢኮኖሚ ደካማ ናቸው። ሙስሊሞች ምንድነው የሚጎላቸው? ከጌታ ጋር ያላቸው አላቃ ስለተበጠሰ ብቻ ነው። ምክንያቱም የነሱ ቁዋ እዛ ላይ ነው ያለው። ወትሮም ዓለምን ሙስሊሞች በስልጣኔ ተወዳድረው አያውቁም። ይሄ መታወቅ አለበት። ሙስሊሞች ስንል የኛ ኡመት ብቻ አይደለም እኮ አጥባኡል አንቢያ ወሩሱል፣ የሩሱሎች ተከታዮች በየትኛውም ታሪክ በዓለም ዙሪያ ያሉ ኃይሎች ጋራ በወታደራዊ ኃይል በቁጥር ተወዳድረው አያውቁም። በኢኮኖሚ በቁጥር ተወዳድረው ባታ በስልጣኔ ተወዳድረው አያውቁም። ሁል ጊዜ የአላህ ኃይሎች በኢማን ነው ተወዳድረው የሚያሸንፉትና የሚቀድሙት ማለት ነው። ያለ የሌለን ትልቁ መስካችን ከአላህ ጋር መወገን ነው። እሱን ከያዝን ግን ሁሉን ነገር አላህ ያመቻቻል። እኔ ያረግላችኋለሁ እያለ ነው። እኛ ግን በአሁኑ ጊዜ ስልጣኔ እንመኛለን፣ መቅደም መበልጸግ እንመኛለን። ግን በማንስር በጥላት ስር የሱን ጅራት እየላስክ ማለት ነው። ተዋላ የአላህን መንሃጅ ትተህ ከአላህ ተለይተህ እንዴት አድርጎ ያለ መንገዱ ጉዞ ይሆናል? ወደ ግራ እየተጓዝ ወደ ቀኝ መድረስ አትጠብቅም። መቼም እየራቅን ነው የምንሄደው በተጓዝን ቁጥር። ስለዚህ መጀመሪያ መነሻችንን የችግራችንን ምንጭና መነሻ ማወቅ ያስፈልጋል። ስለዚህ አኺረት ዘማን ሲሆን ፈተና ይበዛል። ምን ትመክሩናላችሁ ስላቸው አንተ ዑዱ ኢላ ኪታቢላህ አሉ። ያለ የሌለ መፍትያቸው የአላህ ኪታብ ነው። ይሄ ኪታብ ወርዶ እናንተ ጋር የተቀመጠው ለምንድን ነው? ለመደርደሪያ ማሞቂያ አይደለም። የግድግዳ ጌጥ እንዲሆን አይደለም። መመሪያ አድርጉት፣ ብሉት፣ ጠጡት፣ ቁርአንን ተላበሱት። የዛ ጊዜ ከአላህ ጋር ትሆናላችሁ። አላህ ደግሞ ከእናንተ ጋር ከሆነ ማንም ሊያጠፋችሁ አይችልም ነው ያሉት ማለት ነው። ስለዚህ ኡመተል ኢስላም እየተወቀጠች ነው፣ ዋጋዋን እየከፈለች ነው። ግን ተወቅጣ መጨረሻ መፍትሄው ሲጠፋ የምመለስበት ጊዜ ሩቅ አይሆንም። ኢንሻአላህ እየመጣ ነው ያለው ማለት ነው። እስከዛ ግን ወደ ፈሩስተ የምንመጣ ድረስ አሁንም ይቀጥላል ማለት ነው። ምክንያቱም አላህ ለውጥ ከፈለጋችሁ እናንተ መጀመር አለባችሁ እያለ ነው ያለው። ለውጥ ከፈለጋችሁ ከኔ አትጠብቁ፣ እናንተ ናችሁ የለውጡን በር መቆርቆር ያለባችሁ እያለ ነው አላህ Subhanahu Wa Ta'ala። ان الله لا يغير ما بقوم حتى يغيروا ما بانفسهم። አንተ አሁን ያለህበት ሁኔታ ተመችቶሃል፣ ተስማምቶሃል፣ ሰየው ጥሩ ነው ብለሃል ተሆነ ችግር የለም ቀጥል። አራ ጎረብጦኛል፣ ገልምቶኛል፣ ሰልጥቶኛል ታልክ ይሽ ምን ይሁን ተንቀሳቀሳ። ይሄን ለመለወጥ ወደ ተሻለ ሁኔታ ለመምጣት ተንቀሳቀስ፣ እኔም ረዳሃለሁኝ ነው የሚለው። አንተ ተኝተህ ግን ሁሉ ነገር አንተ ተሚሰጥ የለም እያለ ነው አላህ። ይሄንን አውቀን አሁንም በየጊዜው ችግር ሰውን ያስተምራል፣ ያነቃል። ችግር ሲበዛ እንቅልፍ ያሳጣል፣ እንድታስብ ያደርጋል፣ ይጠቅማል ራሱ።
ይሄ ነገር ደግሞ መፍትሄው ወዴት ነው ብለህ ያንንም ግራ ቀኝ ወደ ላይ ወደ ፊት ሁሉንም ቧተህ ሁሉም መንገድ ዝግ ሆኖ ስታገኘው አንድ አማራጭ ብቻ ይሄ ሆኖ ከተገኘ ወደዛ አማራጭ መምጣት ይሆናል የመጨረሻው ወደዚህ እስተምንመጣ ድረስ ግን ይቀጥላልና ይሄንን እንድናቅና እንድንረዳ ነው አላህ የሚፈልገው አላህ Subhanahu Wa Ta'ala የሰማነውን ለመስራትና ውጤት ለማየት ያብቃን እያል የዛሬው ደርሳችን እዚህ ላይ ይተካለላል ወሰለላሁ ዐለ ነብዩ ወአላ